ነቢ እንደሆነ መጽሐፍ አቆዋጭክ ነብዩ ሰለላሁ ዐለይሂ ወሰለም ምንም የምታያቸው እውነተኛ እንደሆነ መጽሐፍሽ ይመሰክርላቸዋል። አሁን ሐሰተኛ ነው በመጽሐፍ አትዳግሚ፣ ፈርተሽ ነው አትዳግሚ። ፈርታለች አጀም ወላሂ ለዛ የምትሳደው ካልፈራሽ ክርስትና የነቢያት እምነት ነው ስላልሽ ማስረጃ አቅርቢ። ይሄ እኮ ትልቅ ድፍረት ነው ያጀው። ማቴዎስ 24 11 ክፈት መሐመድ ሐሰተኛ እንደሆነ አቸኩይ። ጥያቄያችን ነብዩ ላይ አይደለም፣ ዘለሽ በነቢያት ትደበቂ። እኔ የገባሁት መሐመድ ሐሰተኛ ነቢ እንደሆነ ላሳይ ነው በመጽሐፍ ቅዱስ። እሱ ክርስትና ነው። ያኔ እሱ ክርስትና ነው። በክርስትና ራሱ በመጽሐፍ ቅዱስ ውሸት ነው። እሱ ላይ እመጣለሁ። ግን ስምሽ ይላል ክርስትና። አቸኩይ መሐመድ ሐሰተኛ ነቢ እንደሆነ ቆይ እሱ ያልሽው አንቺ ነሽ። ታመጫለሽ ማስረጃ ባይዘዌ በመጽሐፍ ቅዱስ መሰረት ከሆነ አዎ ኢየሱስን ክርስትና ውሸት ነው። አይ ካን ፕሩቭ ዛት ፕሩፍ ያደርግልሽ ይችላሉ። አቸኩይ ሐሰተኛ እንደሆነ እንመጣበታለን። አሁን ጥያቄያችን እሱ ሳይሆን ስምሽ ክርስትና የነቢያት እምነት ነው ይላል። ጥያቄ ቁጥር 1 ክርስትና ማለት ነው የኢየሱስ ክርስቶስ አምላካችን ተከታዮች ማለት ነው። ክርስትና ማለት በአጠቃላይ ማለት ነው። በብዙ ሲጠራ ብዙ ሰው ሆነን ስንከተለው እነዚህ ክርስቲያኖች ናቸው። ክርስትና ሁሉም አንድ ነው። የኢየሱስ ተከታይ ማለት ነው። በጣም ጥሩ አስተካክለሽዋል። እና ደግሞ የነቢያት ሃይማኖት እንደሆነ ደግሞ ትንቢተ ኢሳያስ አለለ። አንድ ያቸኩ ረጋ ብለን እንጨርሰው። አሁን ማሻት አርመሻል። ምን አልሽኝ? ክርስቲያን ማለት ብዙዎች ናቸው። ክርስትና ደግሞ እምነት ነው። በሸት ትክክል ያስማማናል። በዚህ ከተስማማን ክርስትና ማለት ብዙ ነቢያቶች ብዙ ናቸው አይደለም? ክርስቲያኖች ናቸው። ስለዚህ የማን የኢየሱስ ተከታዮች ማለት ነው። ነቢያት ላይ ይመጣ ነው። አረጋቢ ይሄ ረጋቢ ነቢያት ላይ ይመጣ ነው። አሁን ይህን ከተስማማ አዳምጪ። ጥያቄ ቁጥር 1 ክርስትናን ያመነ እናንተ ያመኑት ስላሴ ክርስቶስ አምላክ ነው መሐመድ ሐሰተኛ እንደሆነ ላሳይ ነው። ሐሰተኛ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም እውነተኛ እንደሆኑ በመጽሐፍሽ አሳይችሽ ኢየሱስና እንዲሁም ደግሞ ክርስትና ሐሰት እንደሆነ መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 18 ላይ ማየት እንችላለን። አትቸኩኝ። ከሱ በፊት ግን አሁን ጥያቄያችን ክርስትና የነቢያት እምነት ነው ብለሽ ትልቅ ጥፈት አችሁ ይህ ማስረጃ ነው። አሁ ማለት አይደለም። ይሄ ቆይ ልክፈትሽ። አቸኩይ ልክፈተው። እንደዛ አይልም። ወላሂ አይልም። እንደዛ የሚል ጥቅስ የለም። ማስረጃ እንደዚህ የሚል ጥቅስ መጽሐፍ ቅዱስ መጀመሪያ ማስረጃ ትንቢተ ኢሳያስ ምዕራፍ 6 ልክፈትልሽ። እኔ ሐሰተኛ መሆኑ መሐመድ ላሳየ። እኔ ደግሞ አልኩሽ እኮ ነቢዩ ሰለላሁ ዐለይሂ ወሰለም ወተና እንደሆነ ሐሰተኛ ደግሞ ክርስቶስ እንደሆነ አሳይሻለሁ። አንተ አሳየኝ። እኔ ደግሞ ላሳየ እኮ። እሺ ያሳይሻለሁ። እኔ ልጀምር በቃ። መሐመድ ሐሰተኛ ነቢ እንደሆነ መጽሐፍ ነብዩ ሰለላሁ ዐለይሂ ወሰለም ምንም የምታያቸው እውነተኛ እንደሆነ መጽሐፍሽ ይመሰክርላቸዋል። አሁን ሐሰተኛ ነው በመጽሐፍ ፈርተሽ ነው አትዳግሚ። ፈርታለች አጀም ወላሂ ለዛ የምትሳደው ካልፈራሽ ክርስትና የነቢያት እምነት ነው ስላልሽ ማስረጃ አቅርቢ። ይሄ እኮ ትልቅ ድፍረት ነው ያጀም። ማቴዎስ 24 11 ክፈት መሐመድ ሐሰተኛ እንደሆነ አቸኩይ። ጥያቄያችን ነብዩ ላይ አይደለም። ዘለሽ በነቢያት ትደበቂ። ነብዩ ነው የገባሁት። ለነብዩ ነው የገባሁት። ከዚህ በኋላ እንደዛ ከሆነ ኢንሻአላህ ምን እናደርጋለን መሰለሽ? አንድ ላሳይሽማ። ጥሩ እኮ መፍትሄ አለ። ቲክቶክ ዘመናዊ እኮ ቲክቶክ ዘመናዊ ነው። ይገምሻል። እንደዚህ እናደርገዋለን ማለት ነው። አይዋ ያጀማ ቢላህ አለይኩም። እንዳያችኋት የትኛውም ክርስቲያን በዓለማችን ላይ ያልደፈረውን ነገር ደፈረች። ክርስትና የነቢያት እምነት ነው ብላ ማለት ነው። ቄሱን ብትሄዱ ዲያቆንም ብትሄዱ የትኛውም አካል ክርስትና በነቢያት ዘንድ አለ ብሎ አይሰብክም። ክርስትና የመጣው ኢየሱስ ከሞተ ከብዙ ዓመት በኋላ ነው። ይሄን ነገር ማስረጃ ስላት ነብዩ መሐመድ ትላለች፣ ትደበቃለች። ለምን? ክርስትና የሰበከ ነብይ የለም። 3 አምላክ ያመለከ ነብይ የለም። ነቢያቶች በሙሉ የሰበኩት እስልምና ነው። አንድ አምላክን ነው ያመለኩት። ይሄን ነገር ስለሚያውቁ ይደበቃሉ። አሁን ግን ኢንሻአላህ ምን እናደርጋለን? በመጽሐፍ ቅዱስ መስፈርት ራሱ ክርስትና ውሸት እንደሆነ ከሱም ደግሞ አልፎ ከክርስትና አልፎ ኢየሱስ ራሱ በመጽሐፉ ሚዛን ሐሰተኛ ሊሆን እንደሚችል በማስረጃ እናስቀምጣለን ማለት ነው። የመጀመሪያ ማስረጃ ምንድነው? እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? አሁንም እኔ ብቻዬን እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ
እዩ እኔ ገድላለሁ እኔ አድናለሁኝ አለ። እኔ ብቻዬን እኔ እንደሆንኩኝ አለ። እግዚአብሔር ከኔ ውጭ አምላክ የለም አለ። ክርስቲያኖች ምን አሉ? ክርስቲያኖች ደግሞ ምን አሉ? ያው እዚህ ጋር እንደምታዩት አብ ወልድ መንፈስ ቅዱስ ሶስት አካሎች አሉ አሉ። ታዲያ እግዚአብሔር ምን አለ? እግዚአብሔር ምን አለ? ሄዶም ሌሎች አማልክትን ያመለከ እኔ ላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማ ፈጽመ መርምር። ከዛ ይሄን ነገር ክፉ ያደረጉ የሰሩትን ወንድ ወይም ሴት ወደ ከተማይቱ በር ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ትወግራቸዋለህ አለ። ስለዚህ እግዚአብሔር ቢያገኝሽ ደብድቦ ነው የሚገልሽ። በድንጋይ አስደብድቦ ነው የሚገላችሁ። ለምን? ሶስት አምላክ እያመለካችሁ ነው ያላችሁት። ነቢያት ከሰበኩት ውጭ እየሰበካችሁ ነው ያላችሁ። ታያችሁ። ስለዚህ ገና ስንጀምር እግዚአብሔር ቢያገኛችሁ ይገላችኋል። ኢቭን እናንተ እንኳን ባትገደሉ እናንተ እንኳን ከእናንተም ደግሞ አልፎ እግዚአብሔር ሙሉ ማህበረሰቡን የሚጨርስ ተመክቱ እዚህ ጋር ምን እንደሚል ነገር ግን ፈጽመህ ግደለው፣ እሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ ይሁን ካለ በኋላ እዚህ ጋር ትፈልጋ ትመረምራለህ። ይሄን ነገር በመካከል እንደተደረገ ያው የዚያችን ከተማ ሰዎች በሰይፍ ስለት ፈጽመህ ትመታቸዋለህ፣ ከከተማይቱ በእርሷ ውስጥ ያለውን ሁሉ እንስሳውንም በሰይፍ ስለት ትገላቸዋለህ፣ ታጠፋቸዋለህ አለ። ስለዚህ እግዚአብሔር ቢያገኝሽ አዳሜ ይገልሻል፣ ውሻሽንም ሁሉም ነገር የሚገልባቸው። ስለዚህ መጀመሪያ ስንጀምር እናንተ ወገኖቻችን ከመጽሐፍ ቅዱስ ውጭ እያስተማራችሁ ሐሰተኛ ሆናችኋል። ቡም አይሻ ሙስሊም ካለ ማስረጃ ያወራ። ሁለተኛ ኢየሱስ ራሱ እውነተኛ ነው እንዴ ካልሽኝ አይደለም። ለምን? እግዚአብሔር መጽሐፈ ምሳሌ ላይ ምን አለ? ሐሰተኛ እንዳትሆን በቃሉ አትጨምር አለ። ስለዚህ በእግዚአብሔር ቃል ላይ የሚጨምር ምንድነው? ሐሰተኛ ነው። ተስማማና? በእግዚአብሔር ቃል ላይ የሚጨምር ምንድነው? ሐሰተኛ ነው። ታዲያ ኢየሱስ ምን አለ መጽሐፍ ቅዱስ ላይ? የዮሐንስ ወንጌል ምዕራፍ 7 ላይ በእኔ የሚያምን አለ ኢየሱስ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ይላል። በእኔ የሚያምን መጽሐፍ እንዳለ። ጥያቄያችን የትኛው መጽሐፍ ነው እንደዛ የሚለው? ካላመጣችሁ በተዘዋዋሪ ኢየሱስ የእግዚአብሔር ቃል ላይ ጨምሯል ማለት ነው። እንዲሁም የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ምንድን ነው የሚለው? ኢየሱስም እንዲህ አላቸው፣ በኦሪታችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለም? ምን አለ? ኦሪት ላይ እንደዚህ የሚል ነገር የለም። ስለዚህ አይሽ በብዙ መሰረት እንኳን የምንሄድ ኢየሱስን ሐሰተኛ አድርገሽዋል። ቀጥሎም ደግሞ አንቺ ብትገኝ እግዚአብሔር አንገትሽን ቢሆን በድንጋይ ነው የሚያስገድልሽ። 4 ነጥብ። አሁን እውነተኛ ከሆንሽ ክርስትና የነቢያት እምነት እንደሆነ እርግጠኛ ከሆንሽ ስላሴን የሰበከ ኢየሱስ አምላክ ነው ብሎ የሰበከ ክርስትና የሰበከ አንድ ነብይ አይደለም። የነቢይ ስባሪ ነብይ አይደለም። በቃ ሐሰተኛ ሰው ከመጽሐፍ ተሳይ ከክርስትና በፊት ኢየሱስ ከመሞቱ በፊት ክርስትና የሰበከ ነብይ አይደለም። ያጀማ ነብይ አይደለም። ገዳይ፣ ዝሙተኛ፣ አጭበርባሪ ሰው ካለ አምጡ። የለም። አጭበርባሪዎቹ ዝሙተኞቹም እንኳን ገዳዮችም እንኳን ስላሴ ብለው አያውቁም። እንዲሁም ደግሞ አሁን ባሉ አያምኑም። የትኛው አሁን የሚታመነውን ስላሴ ሶስቱ አካል ከሆነ በሌላ መንገድ ብዙ የሚያምኑ ህንዳውያንም አሉ። ግን አሁን ክርስቲያኖች ባመኑ አብ ወልድ መንፈስ ቅዱስ ብለው መጽሐፍ ቅዱስን ይዘው ያመኑ ካሉ ማስረጃ አቅርቡ። እስኪ ማስረጃ ታቀርባለች፣ እንመልከት። አያችሁ፣ ለተሳዳቢ እንደዚህ መርፌ ነው ያለን። አሁን ትጮኻለች፣ ላሳያችሁ። ልጮህ ነው ደግሞ ያን ዝም ብላችሁ መሐመድ ልትል ነው። ጀግና ከሆንሽ ወገናችን ሰምተሽኛል። የትኛው ነብይ ነው ክርስትናን የሰበከው? ማስረጃ ትንቢተ ኢሳያስ ክፈተው። ወንድ ልጅ ትወልጃለሽ፣ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል አይልም ይላል። ክፈተው። እሺ ከፍቻለሁ። ያው ትንቢተ ኢሳያስ ከፍቻለሁ። ምዕራፍ ስንት ታውቃለህ አይደለ? አላውቅም ወላሂ። እንደዛ የሚል ጥቅስ የለም። ለማለት እናውቃለን አይደለ የምትለው? የለም እንደዛ የሚል ጥቅስ የለም አሉ። ቃል ግባልሽ። እንደዛ የሚል ጥቅስ ትወልጃለሽ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል። ወላሂ የለም እንደዛ የሚል ጥቅስ የለም። ወላሂ የለም። በአምላክ ነው እንደዛ የሚል ጥቅስ። አንተ ግን ለምንድን ነው የምትዋሸው? ትንቢተ ኢሳያስ ከፍቻለሁ። ትንቢተ ኢሳያስ ከፍቻለሁ። ካለ አቅርቢ። ያው ትንቢተ ኢሳያስ አሳያችሁ ከፍቼዋለሁ። ስለዚህ ካለ አቅርቢ። አሁን ይቻት እንግዲህ መታኛ ሞግዝ የለም እንደዚህ አይነት ጥቅስ ሸጉደውሻል። ቄሱ ሸጉደውሻል። ማነች አቡዲ ቄሱ ሸጉደውሻል። ይሄው እዚህ ፈለገ ጳውሎስ የሚባለው እንደ መሐመድ ከሃዲ እሱ ያውቃል። እሱ ሰደብሽ። እሺ የትኛው ቦታ ላይ ጳውሎስ ከሃዲ ነው? እሺ ፈለገ መሐመድ ሐሰተኛ እንደሆነ ግን ላሳይ በመጽሐፍ። ይሄን እኮ ጮህ ጀመስ። በቃ ይሄን እኮ ልታሳያችም ክርስትናን ልታሳያችም ዝም ባያችሁ የለም። ወላሂ እንደዛ የምትጥቅስ የለም። ስሙ ማማኑኤል ይባላል። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ይባላል።
እንደዛ የሚል የለም። ውሸት። ቆይ ዝም በል አንተኛም ዝም ባትረብሽ። ዝም በሉ ጩኸት ብቻ። ከዛ ፈለገን ተሰርበዋል። ፈለገ ምን ያግዝ? ጥያቄውን መልሺ። በቃ ይሄን ያልኳችሁ ቄሶቹ እዛ መንደር ጭነው ይልኩባቸዋል። እዚህ መጥተው ተዋርደው እግዚአብሔር እንደሚገላቸው ኢየሱስ ሐሳዊ እንደሆነ ተምረው ይሄዳሉ። አሁን እቺ የገባችሁ ተልካ ነው። ጭኖ የላኩባት ግን ሲጭኑባት በትክክል አልጫኑባት፣ ሸውደዋታል። ተጸንሻለች ወንድ ልጅ ትወልጃለች፣ እሱ ደግሞ ድንቅ መካር ኃያል አምላክ ይሆናል የሚል የለም። እንደዛ የሚል ጥቅስ ጭራሽ ነው የለም። ግን ተሸውዳ የቄሱን ቃል ሰምታ መታ ተዋረደች። አሁንም ደግሜ እጠይቅሻለሁ፣ መጽሐፍ ቅዱስ ላይ አሁን ያልሽውን ማስረጃ ካለሽ አቅርበሽ አሳይ። ጩኸት አጩሂ። ጩኸት ሳይሆን ትንቢተ ኢሳያስ ከፍቻለሁ፣ ምዕራፍና ቁጥር ተናገሪ። ቃል እገባለሁ መጽሐፍ ቅዱስ ላይ በደንብ አዳምጠው። እነሆ ትጸንሻለች እንዲሁም ድንቅ መካር ኃያል አምላክ ትወልጃለች የሚል ጥቅስ ጭራሹኑ የለም። 100% ውሸት ነው። ስለዚህ መጨረሻ ያለው ምርጫ ምንድን ነው? ሩጦ መውጣት ነው። አያችኋ? ሲከብዳት ስትዋረድ ሆና ጩሃ ሄደች ማለት ነው። በቃ መርፌው ሰራ ይባላል። አያችኋ? ለሁሉም መርፌ አለ ያልኳቸው ይሄ ሙስሊም ወንድሞች። ኡስ ሀቢቢ አንዴ ዝም በል ትቀጥላለህ። አንተ ላጠቃል አቸኩል ኸይር። በቃ ክርስትና የነቢያት እምነት ነው ብለው መጡ። ተዋርደው ቄሶቹን ላጭበረበሯቸው ተምረው ሄዱ። ወገኖቼ አብሶ ሴቶቹ ማለት ነው። እዛ መንደር እንደዚህ ከሚሸውዳችሁ ማለት ነው ፕሊዝ የሚነግሯችሁን ቁጥር እንደሚያስ ገልጣችሁ ለማንበብ ሞክሩ። ለምን ሙስሊም ቤት ሲመጡ እንደዚህ ትዋረዳላችሁ? አመሰግናለሁ። አለሽ አሎ ተመልሼ መጣሁ። ሶስተኛ ጊዜ እኔ ነው ግን መጽሐፍ ቅዱስ ምትከፍተለ እኔ ራሴ ትከፍቻለሽ። አንዴ ትከፍቻለሽ። አሁን ያጀማ ታዘቡ እንግዲህ 2 ጊዜ ገብታ ሁለቱም ተሳድባ ተዋርዳ ሄዳለች። አሁን ነው ሶስት እንግዲህ አንዴ ህዝቡ ይፈርዳል። ህዝቡ ይፈርዳል። እንግዲህ አልሞት በተጋዳይ ምንድነው? ተዋርዳ ራሱ ድጋሚ ለማቃጣት ነው። መጽሐፍ ቅዱስ ራሴን ነው የምከፍተው። ትልቅ አድርጌሻለሁ። አጭኝ አንዴ አሁን ዝም በመጀመሪያ ጻፈው ጽፌ አልጨረስኩም። አጭኝ አይዋ እንደሱ ማሻአላህ ታደግ ያለችው ምንድነው? እንጻፈው አንዴ መጽሐፍ ቅዱስ ላሳየው መጽሐፍ አልከፈኩም እኔ ወረቀት ነው። ወረቀትና መጽሐፍ አለኝ እንዴ? ወረቀት ይባላል። መጽሐፍ ነው የኔ መሰረት። ይሄ ወረቀት ነው። ቆይ ልጻፈው መጀመሪያ ያልሽውን የኔ መምሪያ። እሺ ገባን። እስቲ አንዴ አሶሪኝ ዝም በይ እስኪ አንዴ ብቻ ልድገምልህ። አንዴ ብቻ አዎ ድገም ያልሽውን። እሺ ደስ ይላል። ህፃን ተወልዶልናል ጻፍ። አይ እንደሱ አለ። በመጀመሪያ ወንድ ልጅ ተወልዶልናል። አይደለም የአማርኛ ጥረት ስላለብኝ ነው። ነው እንዴ? እሺ ታርመሻል ማለት ነው። አይ ህፃን ተወልዶልናል በል ጻፍ። ወንድ ልጅ ተወልዶልናል ውሸት ነው። እሺ ወንድ ልጅ ውሸት ነው ማለት ነው። አይደለም ውሸት አይደለም። ህፃን ተወልዶልናል ወንድ ልጅ ኖ እንደዛ አይደለም ያልሽው። ረስተሽዋል። ላስታውስሽ። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ድንቅ መካር ኃያል አምላክ ትይዋለሽ ነው ያልሽው። እጽፈዋለሁ። ዝም በይ ባስተረሽ አንዴ ዝም በይ እንዳታወሪ። እሺ ልድገምልህ። አንዴ ልድገምልህ። ምንድነው ኢምራን ግን ቆይ እንደዚህ ላገሽ። ቆይ አንዴ እንደዚህ ትሆኛለሽ። አይዋ ያለችውን እንግዲህ እንጻፈውና ከዛ ትቀጥላለች። ወንድ ልጅ ተወልዶልናል ስሙም ድንቅ መካር ኃያል አምላክ ተብሎ ይጠራል። ስለዚህ ያለችው ምንድነው? ኢየሱስ ተወልዶልናል ወይም ደግሞ ወንድ ልጅ ተወልዶልናል ስሙም ደግሞ ድንቅ መካር ኃያል አምላክ ተብሎ ይጠራል ያለችው። አሁን ወገናችን ይሄን ጥቅስ ከመጽሐፍ ቅዱስ ልታወጣው ነው። እንጠብቃለን ማለት ነው። አሁን ልክፈታትና ትጮህ ደግሞ ድጋሚ ያው ከፍቼሻለሁኝ። ማስረጃውን ትልቁ ያላግሽ አንዴ እንደናጭህ አንዴ አሁንም ዝም በይ እንዳጭኝ። አይዋ አሁን ማስረጃችን ክፈቺ። እሺ አመሰግናለሁ። ቪዲዮ ልክፈተው አይደል? አዎ እዩ ምን ይላል መሰለህ? ትንቢተ ኢሳያስ 9 ቁጥር 6 ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቃነትም በጫንቃው ላይ ይሆናል ስሙም
ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። አንቺ ደግሞ ያልሽው ምንድን ነበረ? እኔ ያልኩት ሰው ነኝ እኮ ተሳሳትኩ እኔ። በቃ ማሻአላ በቃ ጎበዝ። እሺ እኔ ተሳሳትኩ። መጽሐፍ ቅዱስ እኮ ነው መምሪያ። ጎበዝ በቃ እንደዛ ስማ፣ ተሳስተሻል። በቃ ማሻአላ ተሳስተሻል። ይሻላል አይደል? ይሄ ነው ተሳስተሻል። አጨብጭቡ። በቃ አምናለች። እንደዛ የሚል ጥቅስ ቆይ አንዴ ሚውት አድርጊ። እንደዛ የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ታረመሻል። አሁን ግን ኢሳይያስ ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ስለምን እንደሚያወራ እንመጣበታለን። ግን ማሻአላ ዋናው ሌላ ጊዜ ሙስሊም ቤት ስትመጪ ጥቅስን በደንብ ያዢ፣ አታጭበርብሪ። እንደዚህ እንደተሳሳትሽ አሳይተንሽ በአፍሽ እንድታመኝ ምናለሽ። ቅድም ኢምራን ዋሽታል እንደዛ የሚል ጥቅስ አለ ብለሽ ተከታተል። ኃያል አምላክ የሚል አላነበብክም? አይ ዝም በይ። ኃያል አምላክ አይደለም ያልሽው አንቺ ቅድም። ኃያል አምላክ ተብሎ ይጠራል ወንድ ልጅ ኢየሱስ ነው ያልሽው። እንደዛ የሚል ጥቅስ የለም። ኢየሱስ የሚል ጭራሽ ነው የለም። ኃያል አምላክ ተብሎ ይጠራል እኮ ነው የሚለው። ዝም በይ አንዴ፣ ቆይ አንዴ ዝም በይ። አሁን ጥቅሱን መልሽው፣ ጥቅሱን መልሽው አንዴ። ከዛ ቀጥለሽ አንብቢው፣ ቁጥር 7 አንብቢው። እሺ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቃነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። እዚህ ጋር ቆሚ። አድራጊው ማን ነው? ሁሉም አድራጊው ማን ነው? በጥቅሱ መሰረት አድራጊው ማን ነው ያለው? የእግዚአብሔር ቅንዓት ምን ያደርጋል? ያደርጋል። ይሄን ያደርጋል። የእግዚአብሔር ቅንዓት ምን ያደረገ? ይሄን አደረገ። ማሻአላ። ስለዚህ አድራጊው ማን ነው? እግዚአብሔር ነው። ተስማማ። ይሄስ አንደኛ ማን ነው የተወለደው? ይሄ ማን ነው? አሁን እዚህ ጋር ረጋቢያቸው እዚህ ጋር ረጋቢና አትለፋ። ኃያል አምላክ ማን ነው? መጀመሪያ አድራጊው እግዚአብሔር ነው። ስለዚህ አምላክ ደግሞ አምላክ አይደረግም። ስለዚህ ለተዘዋዋሪ ይሄ ጥቅስ ራሱ ስለ አምላክ አያወራም። አንደኛ። ሁለተኛ ደግሞ ሕፃን ተወልዶልና ብሎ ይናገራልና ኢሳይያስ ሕፃን ተወልዶ ብሎ እየተናገረ ያለው ስለማን ነው? ስለ ኢየሱስ ነካሽ ማስረጃ አቅርቢ። እኔ ግን ስለ ኢየሱስ እንዳልሆነ ስለ ሕዝቅያስ እንደሆነ የአካዝያስ ልጅ እንደሆነ በማስረጃ አውጣልሻለሁ። ከሱም ደግሞ አልፎ ኃያል አምላክ የሚል እንደሌለ አማኛዊ ትርጉሙን ቀይረውት እንደሆነ አሳይሻለሁ። አሁን ምን ታደርጊልኛለሽ? ሕፃን ተወልዶ የተባለው ስለ ኢየሱስ እንደሆነ ማስረጃ አቅርቢ። ምን እስካሁን አሁን ታሰማ? ምን አልከኝ? እህቴ ሳወራ ጆሮሽን አጥቢዎሽ እንደ ኢየሱስ እንደሱ ሕፃን ተወልዶልናል የተባለው ስለ ኢየሱስ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቢ። ስለማን ነው ታዲያ? እኔ እነግርሻለሁ ስለማን ነው። መጀመሪያ ግን አንቺ ስለ እቺ ተነጋደለችም እንዴ? አንቺ ስለ ኢየሱስ ነው ስላልሽኝ ስለ ኢየሱስ እንደሆነ ማስረጃ አቅርቢ። ጉድ እኮ ነው። አያችሁ አሁን ብናወርዳት ሙስሊሞች ፈሩ፣ ነብዩ ስለቁባቸው ፈሩ ማለት ነው። አታውርደኝ። ዝም በይ። ማስረጃ ከካሜራ ከፍቼ የምታወሪው አንቺ። ለዛ ነው ያላወራሁት። ታያችሁ ብትወርድ አሁን አትዋረድ። አሁን ተዋረደች። ታያችሁ ተዋረደች። ማስረጃ እንዲላ አያችሁ። 2 ደቂቃ ማስረጃ መቀበል አልቻለችም። 2 ደቂቃ ሙሉ ማለት ነው። አሁንም እንጠብቃለን፣ ችግር የለውም። ስለዚህ የምናደርጋቸዋለን የዮሐንስ ወንጌል ላይ ያለውን አምላካቸውን ሐሳቢ እንደሆነ አስተምረናቸው ውስጧ በደንብ ማስረጃ እስከምከፍት ድረስ እንቅልፍ ወላሂ እንቅልፍ አትግባላችሁ። አሁን የአሁኑ የቤተሰብ ሲከነካት የሚያድረው አሁን ማስረጃ መታወጭ ከሆነ አውጪ፣ አለበለዚያ ግን ማሻ ተዋርደሻል። በቃ ማስረጃ የለሽ ማለት ነው። خلاص ጨርስን። ሞባይል አይደለም። ከፈችው ካሜራችን እንደዛ ካሜራ ከፈችው ምዕራፍ ልስጥ ከተው ካሜራውን ከፈችው። አሁን እስታክ አደረገች። ካሜራውን ከፈችውና እስታክ እንዳደረገ ላሳይሽ። እስታክ አደረገ። ውሸት ነው። እስታክ አደረገ። ካሜራ ከፍተሽ ያሳይ ወይስ ይሄኛው እስታክ አደረገ? ሁለቱም እስታክ አደረጉ ማለት። እሺ ክፈችው አሁን። እሺ አመኛለሁ። በቃ እጠብቅሻለሁ። አሁን አመኛለሁ። ግን ምንም አይዛጊው እንደዚህማ አይደለም። እየነካሽ እኮ አይደለም። ምንም አይዛጊው አንዴ እየነካሽ እኮ አይደለም። ምንም አይዛጊው ዝጊውና ድጋሚ ክፈችው። ሙሉ አፑን ዝጊውና እንደቅድሙ ድጋሚ ግቢ። አንቺ ብቻ ረዳ ስታይ አትዝጊው። መዝጋት አይደለም። እስታክ አደረገ ሰፍቷል። አሁን አንብቢ። ምንድን ነው የሚለው? እሺ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎች ያስታሉ ይላል። እናመሰግናለን። ብዙ ሐሰተኛ ነቢያት ይነሳሉ ያላቸው እነማንን ነው?
አንደኛ መሐመድ ነው። ማስረጃ ከቁርአን የትኛው ቦታ ላይ ኢየሱስ አልተሰቀለም። ኢሳ የአላህ ልጅ አይደለም። ኢየሱስ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ያለው። በጣም ጥሩ። ስለዚህ ምን ታደርጋለች? ከመጽሐፍ ቅዱስ ላይ የዓይን እማኝ የሆነ ኢየሱስ ተሰቅሏል አሳይኝ። ያላ ኢየሱስ አልተሰቀለም ተሰቅሏል የሚል ከመጽሐፍ ቅዱስ አሳይኝ። የዓይን እማኝ የሆነ ተናገረ። እነዚህ ሰዎች ጤነኛ ናቸው እንዴ? ኢየሱስ የምታሰቀኝ ፓርት እኮ ይሄ ነው። አሁን ኢየሱስ አልተሰቀለም አለ መሐመድ አልሽኝ። እሺ ደግሞ ያልኩሽ መጽሐፍ ቅዱስ ራሱ የዓይን እማኝ የሆነ ኢየሱስ ተሰቅሏል ያለ የለም አለ የምትይ ከሆነ አሳይኝ። ያለ መክፈት እኮ ነው። እሺ አደከምከኝ እኮ በኢየሱስ ደከምሽ ጋር ትደክሚያለሽ። አተኝም ዛሬ ልንገርሽ። እሺ ቆይ እሺ እላውጣለሁ። ቆይ አንዴ እዚህ ግን የፈለግሽ ሰዓት ወስደሽ አውጪ። ባይተዊ ይሄ ጥቅስ በጣም ገራሚ ጥቅስ ነው። ለምን አስቀድሞ መስፈርት ነበር። በዚህ ጥቅስ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ እንደሆኑ ማረጋገጥ እንችላለን። እሱም በሐሳያችኋለሁ። ግን አያችሁ አይደል ድክመታቸውን አልቻለችም። በቃ ስድብ ብቻ ይሄን ያልኩት። አሁንም እድል ሰጥታለሁ፣ ታመጣለች ማስረጃ። የዓይን እማኝ የሆነ ኢየሱስ ተሰቀለ ኡስ ማስረጃ ተሰቀለ የሚል አምጪ። የዓይን እማኝ የሆነ እንዳለሽ አመሰግናለሁ። እሺ ካስወጣኝ ደግመህ ታስገባኛለህ። ላውጣለህ። አትወጭም አለሽ፣ አትወጭም። ማንንም ማውጣት ትልቁ አነሻሽ እንጠብቅሻለን። ሄደሽ ጠይቂያቸው ቄሶቹ። እንግዲህ በዛ በዚህ ራሴን አመመኝ ጌታን በስመ አብ ምናምን የለም። በቃ አይድንም። ሙስሊም ጋር ስመጡ ማስረጃ ለማስረጃ ነው። አሁንም እባካችሁ ወንጌላ ዮሐንስ ምዕራፍ 10 ቁጥር 34 ላይ ኢየሱስ ሐሳዊ ነው ይላል በተዘዋዋሪ። እንዴት ካላችሁኝ የእግዚአብሔር ቃል ላይ መጨመር ሐሰተኛ ነው። መጽሐፈ ምሳሌ እንዳይዘልፍ ሐሰተኛ እንዳትሆን በቃሉ አጨም ይላል። በቃሉ የሚጨምር ሐሰተኛ ነው። ኢየሱስ ደግሞ ማደረግ ኦሪት ላይ የሌለውን አለ ብሎ ተናግሯል። ውስተ ኦሪትክሙ በኦሪታችሁ ላይ ብሎ ተናግሯል። ሱራፊን አስገባ ጀማ ካላችሁ ስካት የሚለው አስገቡት። ስኬት የሚለውን ኢብራን ሰላም ነው። ሰላሙን አላ መንተ ወደ እውነተኛ እንዴት ነህ? ሰላም ነው እንዴት ነህ? አለ ትቀጥላለሽ። አንዴ እሷን አሰናብታት። አይ እስክትመጣ ድረስ ነው። አይ በቃ ተሰናብታ። ከዚህ በኋላ አይሰጠትም። እንዝጋው በቃ። ፈለጋ አይሰማም ብራዘር፣ ምንም አይሰማም። በጣም ይቋረጣል። ይሰማ የምትወጣ ብቻ ሰማነ፣ ሌላው ግን አይሰማም። ቀይ አብርቶበታል። ቀይ በርቷል። በጣም የሚገርም እሺ፣ አልሰራም። እንግዲህ አይታችኋል። ያለው እውነታ ዋቂው ይሄን ይመስላል። ያለው ምድር ላይ ያለው ነገር ይሄን ይመስላል። ኢየሱስ የዮሐንስ ወንጌል ላይ ተጨመረ ብሎም ደግሞ እግዚአብሔር አምላክ አካላት እንዳሉት አሳይተናል። ወገኖቻችን መጥተው ነብዩን ተሳደቡ፣ ማስረጃ አቅርቡ ሲባሉ አልቻሉም። ብዙ ነገር አስተምረናቸው ወርደዋል ማለት ብዙ ነገር ከኛ ተምረው አምላካቸው ምን እንደሆነ መጽሐፍ ቅዱስ አከፋፈት ስሙኛ እንዴ መጽሐፍ ቅዱስ አከፋፈት አስተምረን ያወርዳት ይችላል። ሌላ ጊዜ ተመረሽ ነሽ እኛ ጋር የመጣች ተማሪ ሌላ ቦታ ተማሪ። አመሰግናለሁ። እሺ እውነተኛ ሰላም ብያለሁ። ያጀማን ስኬትን አስቀምጡ። ሞዴሬተር ካላችሁ ሰላም እንዴት ነህ ወገናችን? እግዚአብሔር ይመስገን አለ አልሐምዱሊላህ። መጀመሪያ አንድ ነገር ልበል። ይኸውልህ መሰለህ ኢየሱስ ሐሰተኛው ነው እያልክ ማውራቱ ለራስ ለስብከት ዘዴም አያዋጣም። ስለማያዋጣው አንተም ከድንግል ማርያም የተወለደውን ነው የምታምነው ቁርአን ላይ እንዳለው ማለት ነው። እኔም ባይብል ላይ ያለው ከድንግል ማርያም የተወለደው ነው። አሁን አንተ ነብይ ነው የምትለው። ነብይ ከሆነ ደግሞ ሐሰተኛ ሊሆን አይችልም። አየህ። ስለዚህ ሐሰተኛን አሁን አምላክ አይደለም በሚለው ብትሄድ ይሻላል እንጂ ሐሰተኛ ነው ካልክ ቁርአን ላይ ያለውም ሐሰተኛ ከድንግል ማርያም ያልተወለደ ነው የሚሆነው። ከባክ ከዛ አሁን እኛንም ወዴት ነው የምትመራ መሰለህ? ቁርአን ላይ ያለውም ከድንግል ማርያም የተባለችውም ሐሰተኛዋ ድንግል የተባለች ሌላ ድንግል ወደሚል ነው ወንጌሉ የሚሄደው። ከዛ ምንድነው የሚሆነው? በቃ የሆነ ኮመን የሆነ ግራውንድ አይኖርም። ልክ እንደ ቁርአኑ ያንተ ቁርአን ለብቻ ነው፣ የኔ መጽሐፍ ቅዱስ ለብቻ ነው። በመጽሐፍ እንደተለያየ ነው። በመሰረታዊ ሐሳብም መለያየት ነው የሚመጣው።
ስለዚህ አሁን ሐሰተኛ ነው የሚለው ነገር ስብከትህን እንደዚህ በቃ እንትን ምንድነው በአራምባና ቆቦ ነው የሚያደርገው። ምክንያቱም እውነትን ከሐሰት መቀላቀል ቅድም ኮሜንት የጻፍኩት ነገር አለና እንደዚህ ቃል እየቀላቀልከው ሲሆን ትንሽ ይከብዳል ነገሩ። ቄሶቹም እየቀላቀሉት ነው፣ የኛዎቹም እየቀላቀሉ ነው የሚያስተምሩት። ቢያንስ አንተ እንኳን አንዳንዴ ገብተም አስገብተም ለውይይት እድል ትሰጣለህ። እነሱ ጭራሽ እኛን የሚያሳድዱ ናቸው ቄሶቹ እና ይሄኛው አካሄድ ጥሩ ስለማይሆን በዚህ ባትክ። አይ በመጀመሪያ ያልከውን እንደምክር ተቀብዬልሃለሁ፣ ግን ያልተረዳኸው ወይም ደግሞ ያልሰማኸው ነገር አለ ብዬ አስባለሁ። ለምን ስጀምር እኔ የማውራው መጽሐፉ ላይ ያለውን በመጽሐፍ ቅዱስ የተጠቀሰውን ነው ብዬ ሞግቼ ነበር። ኢቨን ወደዚህ ሙግት ራሱ የገባ ነው ፈልጋ አይደለም። ሙስሊሞች እንደዛ ውይይት አንፈልግም። ልጅቱ መታ ነብዩ መሐመድን ከአንዴም ሶስቴ ደግማ ሰደበች። ስለዚህ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ የእግዚአብሔር ቃል ላይ እንደጨመረ አሳይተናል። ግን ኢየሱስ ስለስናገር አስቀድሜ ተናግሬ ያለሁኝ መጽሐፍ ቅዱስ ላይ ያለውና የተጠቀሰው እንደሆነ አስቀምጫለሁ። በእኛማ ኢየሱስ አለይሂ ሰላም የተከበረ ምርጥ የአላህ ነብይና የአላህ ባሪያ እንደሆነ እሙኑና ቀበሉ የሚክድም የለም። ግን መጽሐፍ ቅዱስ አሽቶብናል። ስለዚህ ሁለት ምርጫዎች አላቸው ማለት ነው። ሁለት ምርጫ ምንድነው? አንደኛ ኢየሱስ ሁለት ነው፣ ከሱም ደግሞ አልፎ የዮሐንስ ወንጌል ላይ ጨምሯል፣ የኦሪት ላይ ጨምሯል። እንዲሆኑ ሐሰተኛ ሊሆን ነው ማለት ነው። ሁለተኛ ምርጫችሁ ደግሞ ምንድነው? መጽሐፉን ክዳችሁ ኢየሱስ እውነተኛ እንደሆነ መቀበል ነው። ይሄን ያለ ነገር እስኪ አሁን መሰለኝ እኔ የፈለኩት ሐሰተኛ ሆኖ ለማለት የምትችለው ከድንግል ማርያም የተወለደ ነው እኛ ጋርም ያለው ካንተም ከድንግል ማርያም የተወለደ ነው። ልዩነታችን እኛ አምላክ ነው የምንለው፣ አንተ ደግሞ ነብይ ነው የምትለው። ስለዚህ ነብይ ካልከው ይሄ ነገር እንዲፈታ ማለት ነው። እና ከማርያም መወለዱን ካመንክ ቢያንስ ሐሰተኛ ነው ማለት አትችልም ማለት ይቆም። እሺ ይሄ ነገር በምን እንፍታ? አምላክ አይደለም ማለት ትችላለህ በራስህ ሃይማኖት አሉ። እውነተኛ ይሄ ነገር እንፍታው በምን ይፈታ መሰለህ? እስኪ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ክፈተው። ምንድን ነው የሚለው? ዮሐንስ ቀድም የጠቀስከው በሱ እኮ አይፈታም እኮ። ቆይ እስኪ አንብበው። ምንድን ነው የሚለው? 34 ላይ የእግዚአብሔር ቃል የመጣላቸውን እነዚያን ማለት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እሺ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን ይላል። ይህን ጥቅስ እኔ አሁን እጄ ላይ አይኖር እንጂ ሊኖር ይችላል ብዬ ነው የማምነው። ይችላል ሳይሆን አሳየኛ። ኦሪት ላይ እኔ አማልክት ናቸው የሚል ለምሳሌ ሙሴን በፈርዖን ላይ አምላክ አድርጎ ሾሞታል። እንደዛ ያለም ኢየሱስ ያለው ምንድነው? እኔ አማልክት ናችሁ አልኩ ተብሎ ነው ያለው። ስለዚህ ምን ታደርጋለህ? እኔ የሚለው እግዚአብሔር ነው። እግዚአብሔር አማልክት አድርጎ ሾሟቸዋል። ተቀብያለሁ። ስለዚህ ምን እግዚአብሔር ደግሞ ኢየሱስ እኮ ነው። አሳየኛ ማስረጃ የትኛው ቦታ እንደዛ የተባለው? ለምሳሌ ሙሴ አንድ ጊዜ ፊትህን አይቼው ፊትህን አሳየኝ ባለው ጊዜ ጥያቄ ሲሰዋለ ኮለ ነገር እኮ ነው። ኢየሱስ እግዚአብሔር ነው። ስለዚህ አይደለም። ቆይ አንዴ እቺን ነገር በደንብ አጋሄድማ። እቺ ምልክት ታይካች እዚህ ጋር ያለችው ምልክት እቺ ምንድን ናት? ጥቅሟ ምንድን ነው? ትምህርተ ጥቅስ ኮቴሽን ናት። ኮቴሽን ማለት ምንድን ነው? ሐሳብን ኮት እያደረገ ነው ያለው ከየት ከሌላ መጽሐፍ ማለት ነው። ምን አለ? እንዲህ አላቸው እኔ አማልክት ናችሁ አልኩ ተብሎ አለ። ምን ተብሎ? እኔ አማልክት ናችሁ ተብሎ አለ። ጥያቄያችን እኔ አማልክት ናችሁ ተብሎ የተጻፈ ነገር ኦሪት ላይ አለ እኮ። እግዚአብሔር አማልክት ናችሁ ብሎ የተናገራቸው አሉ ነው እኮ። እኔ የሚለው እኮ ራሱ እግዚአብሔር አድርጎ ስለሚናገር ተጽፎ የለም ምን ይላል አይደለ? አዎ መጽሐፍት ሁሉ ስለኔ ይናገራሉ። ነቢያትና ሐዋርያት ነቢያት የሚናገሩት ስለኔ ነው። ከመጽሐፍ ህይወት የሚገኝ ይመስላችኋል? መጽሐፍት ሁሉ ስለኔ የሚናገሩት ህይወት እኔ ነኝ እኮ ብሏል እኮ። እሱ ሌላ ፖይንት ነው። እሱ የሚያወራው ስለ ኢየሱስ ነው። እዚህ ጋር ደግሞ ስለ ሰዎች ነው የሚያወራው። አየህ ቀላቀልከው። አማልክት ናችሁ ያላቸው ኢየሱስ አይሁዳውያንን ነው፣ በዛን ጊዜ የነበሩ ሰዎችን ነው። አየህ አላወቀውም። ጥቅሱ ስለምን እንደሚያ አላወቀውም። ስለዚህ ወተኛ ምን ታገኛለህ? እኔ አማልክት ናችሁ አልኩ የሚለውን ከኦሪት አሳየኝ እኮ። አሁን ጥቅስ ግዴታ ማምጣት እኮ አይደለም። ይኸውልህ ሙሴ አምላክ ተደርጓል በፈርዖን ላይ። አምላክነቱ ግን የባህሪ አይደለም የጸጋ ነው።
እኔ አማልክት ናችሁ አልኩ ያለው ኢየሱስ ማንን ነው? ወይም ደግሞ እግዚአብሔር እንደዛ ብሎ የጠራቸው ማንን ነው? እግዚአብሔር ራሱ የመረጣቸው ነው። እሺ የት ቦታ እንደዛ ብሎ የጠራቸው ማስረጃ? ጥቅሱንማ ሁሉንም ጥቅስ እኮ አናውቀውም እኮ። በቃ ስለዚህ አጣርተህ ፈልገህ ና ግን ሙሴን አመጣሁልህ። አንድ ኤግዛምፕል አመጣሁ። የሙሴ ይለያል። ግን እኔ አሁን ፖይንትን መሰረት መነሻችን ላይ አንድ ነን ነው። ላጠቃለሁ በቃ ይሄን። እሺ ላጠቃለሁ እሺ ያጠቃለሁ። በቃ አያ ስለዚህ ጥቅሱን ፈልገህ ካገኘው ይዘህ ሆና፣ ካልሆነ ግን አዘርዋይስ እኔ አማልክት ናቸው አልክ የሚል ኦሪት ላይ የለም። በተዘዋዋሪ ደግሞ መጽሐፈ ምሳሌ ሐሰተኛ እንዳቱን በቃሉ ጨመረ፣ በቃሉ የጨመረ ሐሰተኛ ነው የሚሆነው። እዚህ ጋር ደግሞ ተጨመረ። የኔ ፖይንት አልገባም። ይኸውልህ የኔ ፖይንት መሰረት ያንተ ፖይንት ሰምቼዋለሁ፣ ግን ችግሩ የኔ ፖይንት ኢየሱስ የድንግል ማርያም ልጅ ነው ብዬ ነው የማምነው። አንተም እንደዛ ነው የምታምነው። አሁን ይሄ የሚፈታው ምን ሲሆን መሰለህ? ጥቅሱ ውስጥ ተመጣ የሚፈታው የምንገባው ጥቅሱ ሲመጣ ነው። የምኑ ጥቅስ? ይሄ ድንግል ተጸንሳለች እኮ አለ እኮ። እሱን ነው ማመጣለህ? እሱን አልጠየኩም። እሱን ሲጀመር ስለ ኢየሱስ አይደለም፣ ስለ ኢየሱስ ነው። እይስ ላይ ሻውጣው ያው ኢሳይያስ ቅድም የጠቀስከው አለ። ኢሳይያስ ትንቢትን እኮ አንተ እንደፈለግህ እኮ አትፈታውም። ትንቢቱን እኛ እኮ የተረዳነው እኮ በፈቱልን ነው። ለምሳሌ አሁን እንደዚህ የሚያወራ የለም። አቅርብልኝ ማስረጃ። ማቴዎስ አለ እኮ ይኸውልህ፣ በነቢያት በጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለ። ማቴዎስ ማን ነው? ማቴዎስ 1:23 ላይ በነቢያት መጽሐፍ ስሙንም አማኑኤል ይሉታል የሚል ጥቅስ የለም አለ። ኢሳይያስ ላይ አቅርብልኝ። ኢሳይያስ ምዕራፍ ስንት ላይ? ኢሳይያስ 7 ላይ አውጣው። እንደዚህ ይላል፣ እነሆ ድንግል ትጸንሳለች፣ ቁጥር 14 ላይ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህንን ነው የጠቀሰው። አሁን አንተ ከላይ ቀድም ስትታነብ ሰምቻለሁ። ቆይ አንድ ያደም ከላይ አቸኩል እዚህ ጋር እንጨርሳለን ፕሊዝ። ስሙንም ሐሳቤን ልጨርስ። ስሙን ማን ትለዋለች? አይ እንግባባ። ስሙን ማን ትለዋለች? ስሙንም አማኑኤል ብላ ትጠራዋለች አይደል? አይ አሁን ምን ታደርግልኛለህ? የማቴዎስ ወንጌል ሄደን ይሄን አሳየኝ። ድንግል ትጸንሳለች ስሙንም አማኑኤል ይሉታል። ይሄ ኢሳይያስ ምንድን ነው ያለው? ትለዋለች። እዛ ደግሞ ምን አለው? ይሉታልና ትለዋለች እኮ ስለ ምንም ዲፍረንስ ይለያያል። ኢሳይያስ የትኛውን የተናገረው? ይሉታል ስለተባለ ማርያም አላለችውም ብለህ እንደዛ የምትሄደው ነገር አለ። ኢሳይያስ የተናገረው የትኛውን ነው? ኢሳይያስ ያለው ይሉታል ነው ወይስ ትለዋለች ነው ያለው? ይሉታልም ይሁን ትለዋለች ያው ነው። እሷም ከሰዎች አንዱ ነች። በጣም ይለያያል። እንዴት እንደሚያል እንገረ ይሉታል የሚለው እኮ ተብሎ ይጠራል። ሰዎቹ ለአማኑኤል ይሉታል ነው። ስሙን የምታወጣለት ደግሞ እሷ ናት ነው። እዚህ ጋር አማኑኤል ውሸት ነው። አልገባህም? ፖይንቱ ልንገርህ። ፖይንቱ ትለዋለች ከሆነ ባይቱ ማርያም ናት። ማርያም ደግሞ በየትኛውም ሕይወቷ ላይ በየትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስን አማኑኤል ብላ አልጠራችውም። ስለዚህ ማቴዎስ ወንጌል ያደረገ ይሉታል ብሎ አረመው። አይ አይደለ? እንደዛ የሚል ጥቅስ የለም። ማቴዎስ ይሉታል ያለ ውሸት ነው። ሊትራሊ ውሸት ነው። አለም ህዝቡ ይሉታል። እሷ መጀመሪያ አማኑኤል ትለዋለች፣ ከዛ ሌሎች ደግሞ ይሉታል እኮ። ኢሳይያስ ይሉታል ቦታ ነግሯል። እንደዛ እኮ ሁሉን ነገር ቃል በቃል እኮ አትፈታውም። እሷ አማኑኤል ስትለው ህዝቡ ሁሉ አማኑኤል ይሉታል እኮ። አልጠየቅኩም ጥያቄ። ኢሳይያስ ይሉታል ብሎ ጽፏል? ይሉታል አላለም። ታዲያ ከየት አመጣው? ማቴዎስ እሷ አማኑኤል ስትል እናትዬ ያወጣችውን ተከትሎ ሌሎች አልጠየቅኩም ጥያቄ። ማቴዎስ ከየት ያመጣ ይሉታል የሚለውን ከዚህ ጥቅስ ነው። አሁን አንተ ይኸውልህ አፈታትህ እኮ ነው። ማቴዎስ ላይ ይሉታል የሚል አለ። ልመለስ ወደኋላ። አረ ያው ምን መሰለህ ሁሉን ነገር ዳይሬክት ቀጥታ ምናምን አይደለም እኮ መመልከት። ቀጥታም አይደለም ያወራሁት፣ ኮቴሽን ነው ሀቢቢ። ይሉታል ትለዋለች በጣም የተለያየ ነገር ነው። ማቴዎስ ይሉታል ያለ ጨመር አጭበረበረ። ኢሳይያስ ላይ ደግሞ ህዝብ ነው እኮ የሚሉት ህዝቦች ሁሉ አማኑኤል። ኢሳይያስ ደግሞ እንደዛ አለማ። እሷ ደግሞ ትለዋለች። ማቴዎስ ከየት አመጣ ይሉታል የሚለውን? ማቴዎስ ይሉታል የሚለውን ከየት ነው ያመጣው? ትለዋለች የሚለውን ይዞ ነው። እሷ ስትለው ሌሎችም ይላሉ። መጽሐፍ ቅዱስ ይሉታል የሚል ነገር አለ። አረዳድ ነው እኮ ይሄ አረዳድ። በቃ ቶቶ ይሄን ለፍህና ኢሳይያስ ትለዋለች የሚለው አይደለም።
የትኛው ቦታ ላይ ነው ማርያም ኢየሱስን አማኑኤል ያለችው? እንዲህ ሁሉ ነገር እኮ አይጻፍም እኮ ሰማይና ምድር ባልበቁት ይመስለኛል። ኢየሱስ የሰራው ቢጻፍ ሰማይና ምድር ባልበቁት ይመስለኛል እኮ። የሉቃስ ወንጌል ምዕራፍ 4 ቁጥር 34 ላይ ስሙን ማን ነው መልአኩ መጥቶ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። ኢየሱስ ትይዋለሽ ነው እንጂ አማኑኤል ትይዋለሽ ብሏታል እዛ ጋር አይልም። አመሰግናለሁ። ስላልተጻፈ እኮ አይባልም። አዳምጠኝ አንዴ። በትውፊትም ሆነ እንደው ከፈለግ ቸርች ፋዘርም ጥቀስና ማርያም ኢየሱስን አማኑኤል ላይ ተናገረችበት አለ ወይስ የለም? አለ ካለ አለ በለኝ። የማርያም ታሪክ ራሱ በጣም ውስን ነው እኮ መጽሐፍ ቅዱስ ላይ ያለው። አመሰግናለሁ። የለም ዘጋ። አሁን እንመለስ። እጅ ላይ መጽሐፍ ቅዱስ አለ። እዛው ሄድ ትንቢት ምዕራፍ 8 ክፈተው። ኢሳይያስ ምዕራፍ 8 አውጣው። እሺ 8 አውጣው። ምንድን ነው የሚለው? ቁጥር ስንት? ከቁጥር 2 ጀምረህ። እሺ ከአንድ ልጀምራ። እግዚአብሔር ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛም ቸኮለ ብለህ በሰው ፊደል ጻፍበት። የታመኑትንም ሰዎች ካህኑን ኦርዮንንና የበራክዩን ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀርበህ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሕፃኑ አባቱና እናቱ መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው ይላል። አመሰግናለሁ። ወደ ነቢይቱ የቀረበው ማን ነው? ወደ ማን? ወደ ነቢይቱ የቀረበው ማን ነው? እኔ አልገባኝም። ወደ ነቢይቱ ቀረብክ ያለው ማን ነው? ምን ጋር ነው? አላየኸውም? ቁጥር 2 ላይ ወደ ቁጥር 3 ላይ እኮ ወደ ነቢይቱም ቀርበህ እርሷም ጸነሰች ወንድ ልጅም ወለደች አለ። ቀረብኩ። እሺ ወደ ነቢይቱ የቀረበው ማን ነው? የበራክዩ ልጅ ዘካርያስ ምስክሮች አድርግልኝ አለኝ ይላል። አሁን መሰለ ይቅርታና እዚህ ጋር አቋርጠህና ቆይ አይ አንድ ነገር ልንገርክ በመሃል ይሄኛው ይወልክ ይሄ ትንቢተ ኢሳይያስ ማለት ነው። አንድ ነገር ልንገርክ እኔ ከመንገር በፊት አንዴ ከመንገር በፊት እባክህ እያልኩ ነው። ወደ ነብይ ሐሳቤን አንዴ ተረኝ። ምን መሰለህ አሁን አንተ በምትለው መልኩ የሚፈታ አይደለም የትንቢት ቃል የፈቱትን ነው የምንቀበለው። ይሄንን ቃል ፈተውልን የጻፉልንን ነው የምንቀበለው እንጂ አንተ በምትሄደው መልኩ ልፍታ ካልኩኝ በታምር ልፈታው አልችልም። መሰለ የሆነ ነባራዊ ሁኔታን ያወራልና በመሃል ነው ትንቢት የሚቀላቀለው። እውነተኛ እኔ ፍትህ አልኩህ ያልኩህ ምንድነው? መጽሐፉ የሚለውን እመን ያልኩ ተርጉምልኝ ማልኩም ፍታም አልኩ። አያ መጽሐፉ የሚለውና ቄሱ የሚፈታው የተለያየው ለዛ ነው። አሁን መጽሐፉ የሚለውን ራሱን ይመረዳት አልችልም ሁሉንም ነገር እኮ። ስለዚህ የቄስ ነው የምትረዳው ማለት ነው። ይሄው ወንጌሉ ላይ ማለት ስለዚህ ነገር ለምን ታወራለህ? በቃ ማቴዎስ ኢሳይያስ አትረዳው የፈታልን እኮ ማቴዎስ ነው እንጂ ያፈርለም የፈታን እኔ አሁን አንብቤ ዝም ብዬ መፍታት እኮ ይኸውልህ ትንቢትን ማንም እኮ መተርጎም አይችልም ተብሎ ተጽፏል እኮ። ማን እሺ አንተ ኢሳይያስ አትረዳውም? ኢሳይያስን ተረድቶ የፈታልኝን ነው እኮ ነው እንትን። እሺ ተረድቶ የፈታልህ ማን ነው? ማቴዎስ ምዕራፍ 8 አንብቦታል? ያውቀዋል? ምዕራፍ 8 ዋው ያውቁታል። እሺ ካወቀው ነብዩቱ ማን ነው በፈታልህ? ነብዩቱ የሚለው ማን ብሎ የፈታው? ስለዚህ ምንም የሚነገረን ነገር የለም። አልፈታልህም? ታዲያ ምን ተሻለ? ቅድም እኔ የፈታልን ነው የምንከተለው። አልፈታውም። ስለዚህ የፈታልህን ነው የምትከተለው። ያልፈታልህን በራስህ መፍታት ትንቢትን። ስለዚህ ያልተፈታው ምዕራፍ 8 ላይ ያለው ምን ይሁን? ያልተፈታውንማ እስኪ የሚፈታ ትክክለኛ ሰው ሲኖር ትከተላለህ እንጂ እሱ ሲገኝ በቃ ከዚህ በኋላ ዘጋተኝ የሚሆነው። ስለዚህ እሱ ፈልገና በቃ እናመሰግናለን። ሞታጋንም በኋላ እንቀጥላለን። እሺ የሚፈታ ካለ ይዘና በቃ እሱ እሺ በቃ ኤኒዌይ አይታችኋል። አሁን ድንግል የሚለው አይ በቃ ሰዓት ሰው ማክበር አለብን። በኋላ ደግሞ እናወራለን። እሺ ብራዘር እናመሰግናለን። ዋናው ግን ነብይ የተባለችው የኢሳይያስ ሚስት ናት።
ነብዩ ደግሞ ኢሳያስ ነው። አይ ኢየሱስን ሐሰተኛ ማለት የሚለው ያዋጣል። እሱ ላይ አላቀረብክም። እውነተኛው አቅርብ ስለ አላቀረብክም። ከድንግል ማርያም የተወለደ በሚለው አንድ ከሆነ እሱ ማቅረብ አልቻልክም። እውነተኛው ከድንግል ማርያም የተወለደ የሚለው እሱ ወንጌለ ዮሐንስ ነው። ወንጌለ ዮሐንስ ምዕራፍ 10 ቁጥር 34 ላይ ያለው አልመለስከውም። ስለዚህ በቃ ዝም በል ፕሊስ፣ ሰውና ክብር ከማውረድ ብዬ ነው። እሺ በኋላ ትቀጥላለህ። እግዚአብሔር ጆሮ አለው፣ አካል አለው። ጆሮ አለው፣ አካል አለው አልኩህ። ከአካል መካከል ጆሮ አንዱ አይደለም አለው አልኩህ እኮ አካል አለው ማለት ነው ማለት። ስለዚህ አካል አለው ካለ ጆሮም አለው ማለት ነው። አካል አለው፣ የጎደለ አካል የለውም። እጅ፣ ጥፍር፣ እግር አካል ነው እግዚአብሔር። ሁሉ ነገሮች እግዚአብሔር አሉት። የጎደለው አካል የለውም እግዚአብሔር፣ ሁሉም አካል አለው። ሁሉም አካል ምሳሌ ምን አለው ማለት ነው። እግዚአብሔር ምን አለ ምሳሌ ሃይማኖት አበው እንደተናገረው አለው። ምን ምሳሌ በለው በለው ምን አለው አለው አልኩህ እኮ በለው ሃይማኖት አበው የተናገረው አለው። ሃይማኖት አበው ምሳሌ ምን አልኩህ እኮ አንድ ከጠው እንድንግባባ ማለት አሁን ይሄ ምን ይባል መሰለህ? አምነኸዋል፣ ተቀብለኸዋል፣ ግን ውስጥህ አላመነበትም ይባላል። እንደዚህ አይነት ነገሮች አሉ፣ ያጋጥማሉ አብዛኛው ጊዜ። እግዚአብሔር አካል አለው፣ ጆሮ አለው፣ አፍንጫ አለው ያምናል፣ ግን በአፉ መናገር ይከብደዋል። ስለዚህ በአፍህ ደፍረህ ለመናገር ሞክር። እግዚአብሔር አካል እንዳለው አምናል፣ ግን አካሎቹ ታደርገኛለህ። እምሩ ለምን ምን ታደርገኛለህ? እየተናገርኩልህ አይደል? እያዳመጥክ አይደለም። አንድ እያዳመጥክ አይደል? ከጎን ያለችው ንገረኝ አይደል? እምሩ ምን ታደርገኝ? ንገረኝ ነው አይደል ያልከኝ? ነግሬሃለሁ። እሺ ንገረኝ። ሃይማኖት አበው የተናገረው ሁሉ አለው፣ እጅ አለው፣ እግር አለው። ንገረኛ። እሺ አይ እንደሱ እየሰማህ አይደለም፣ አትቸኩል። በቃ እንደሱ ቀጥላ። እጅ አለው፣ እግር አለው፣ ጥፍር አለው፣ ሁሉም አለው፣ ግን የቀሩትም አካሎች አሉት ይላል። እንደ ሃይማኖት አበው እንደሚናገረው አለው፣ ግን የኔ አካል እንደኔ አይነት ሰውነት አይደለም። እሱ የማይዳሰስ የማይጨበጥ አምላክ ነው። ስለዚህ አለው ትልህ የኔ አካል ወይም ደግሞ እንደኔ አይነት ጥፍር እንደኔ አይነት እጅ አይደለም። አካል አለው አልኩ። ጾታ ግን አንናገርለት። ስለዚህ የማይዳሰስ የማይታይ አምላክ ነው። ሌላ እንትን የለውም፣ አካል የለውም የሚል አስተምሮ የለም። ትጀምረው ትሩ ቤተክርስቲያን ሆነ ተከናወነ። ማሻአላ ምንም አካል አንድ ምን ታርጋለሽ? ከየተው አንዴ ተከታልሽ ብራዘር ማሻአላ አያችሁ፣ ቀን ደርሶ ማለት ነው። አንዴ ገባኝ። አንዴ ከየተው አንዴ ገረጋ ሐቢብ ይረጋል። ቀን ደርሶ ማለት ነው። ምእመኑ እግዚአብሔር አካል የሚለውን እስቲ አንዴ ያሳስወራኝ። እግዚአብሔር አካል የሚለውን በድፍረት እየተናገሩ ነው ያሉት። ይሄ ለውጥ አይደለም ያጀማ። አልሐምዱሊላህ ይሄን ያልኩት ማን ነው አይደል? ቆይ አንዴ ዝም በል አሉ። አንዴ ይስበል እስቲ እሺ፣ አንዴ ዝም በላው። አንዴ ዝም በል ትቀጥላለህ። አዎ የቲክቶኮች ኦርቶዶክሶች እግዚአብሔር አካል ነው ትሉ ነበር። አሁን ግን ማሻአላ ታታደርገኝ ላውራሽ አንዴ ልጨርስ ሐሳቤን። አይዋ አሁን ሊቀጥል አምላኩ ተቆጣ። ለምን እንደሚቆጣ አትቆጣ። አልሐምዱሊላህ ሆኗል፣ ተከናውኗል። በቃ ሆኗል፣ ተከናውኗል። ካስታወሳችሁ ድሮ በድሮ ዘመኑ ከአንድ ወር ከሁለት ወር በፊት እግዚአብሔር አካል የለውም እግዚአብሔር መንፈስ ነው ነበር የሚሉት። አሁን ግን እንዳያችሁት ምእመኑ ራሱ አዎ እግዚአብሔር ጥፍር እጅ እግር አለው ብለው በድፍረት እየተናገሩ ይገኛሉ። ከዚህ በላይ ስኬት አለ እንዴ? ከዚህ በላይ ስኬት የለም። በቃ ዳዕዋችን ሰርቷል። እስካሁን ያስተማርነው ባለፈው ቄስ ጋር ደውሎ ያስተማርነው በደንብ ሰምቷል። ኪነ ጥበብም ተምሯል ማለት ነው። ለማንኛውም እግዚአብሔር ደግሞ ጾታ እንዳለው አሁን አሳያለሁ። ሁሉ ነገር አምነ ጾታ የለውም ነው ያልከው፣ ግን በኦርቶዶክስ አስተምሮ ጾታ እንደሚነገርለት አሳያለሁ። ከሱ በፊት ግን እቺ ነገር ደግሞ ያሳየማ እንደዚህ ይላል። እግዚአብሔር ያው አይኖችና ጆሮ፣ እግዚአብሔር ጆሮ አለው። ስለዚህ ጆሮ እንዳለው አንተም አምናሃል። ማሻአላህ እና በሰጋ በቃ ያልነው ነገር የተከናወነ ያልነው ቃል የገባው ነገር የተከናወነ። ድሮ ስንናገር ይሄን ነገር ዋሽታችኋል እንባል ነበር። አሁን ግን ምእመኑ እግዚአብሔር ጆሮ እንዳለው እያመነ ያለው ኪነ ጥበብ። አመሰግናለሁ። አሁን ግን መንፈስ ቅዱስ ላይ እንዳው ይሻል። መንፈስ ቅዱስ ሴት ነው ባይዘው ታውቃላችሁ። በክርስትና መንፈስ ቅዱስ በሴት አንቀጽ የተቀመጠው ጾታውን ሴት ነው። እሱ ላይ እናወራለን ኢንሻአላህ። መጽሐፍ አክሲማሮስ ላይ ያለ እናወራበታለን። አምላክ አስቡት፣ አምላካችሁ ሴት ስትሉ ማለት ነው። ህይወት ድምጽ ይሰማል ግን ኢምራን ይሰማል። አንዱ ምን እንዳለ ታውቃለህ? ግን ማይክ ነው መሰለኝ የሚያዝ ተቀበዋል። እግዚአብሔር እናቴ ማለት ትችላለህ ወይ ብለህ ነው ማለት ነው አሁን አለ። ከዛ ምሳሌውን ኢየሱስ ያስተማራችሁ ጸሎት አለ፣ በሰማይ የምትኖር አባቴ የሚለውን
በሰማይ የምትኖሪ እናቴ ምናምን ስላለ ስንል አዎናል። በቃ አሁን ሰሞኑን ላይ ያሉት በጣም ዝግ ወላሂ አእምሯቸውን ትክክል አይደለም ብዬ ነው ድንግጥ እላለሁ። አንዳንዴ የሚመልሱልህ ምናምን በጣም ከባድ እና አንዳንዴ እንዳያስቀጽፉኝ ኢንሻአላህ። አይ እንደዚህ ነው አስተውት። አሁን በሰማይ የምትኖሪው እናቴ ስሙሽ ይቀደስ ስትሉ ማለት ነው። ሱብሃንአላህ ነዑዙ ቢላህ ነው እንጂ ነዑዙ ቢላህ ብቻ ኢንሻአላህ ነገ ጀምሮ በደንብ እንወጥራለን። ያው የተገዙት ነገሮች በዛው ላስሞክራችሁ። አሁን ይሄኛው ማይክ ነው ኢንሻአላህ ገራሚ ነው። ከዚህ በኋላ በዚህ ማይክ የምንገናኘው ግን ኢንሻአላህ ማይኩ ካሜራ ማያታችኋል። ስቱዲዮ ደግሞ በቅርቡ ኢንሻአላህ ጠብቁ። ዩቲዩብ ላይም ደግሞ ስትሪም እናደርጋለን። እንቀጥላለን ሁሉ ጊዜ ወደፊት ነው ኢንሻአላህ። በዱዓ አትርሱን፣ በዱዓ አትርሱን። አላህ ያግዘን። ሁላችሁም ጀዛኩሙላህ። እሺ ኢምራን ወጣ በቃ ግን ማለት ነው ይሄን ነገር እንድትቀጥልበት አሪፍ ነው። ይሄ የስላሴ ነገር ወሳኝ ነው፣ መወራት ያለበት ነገር ነው ኢንሻአላህ። ስላሴ መቼም አይተውም። አታችሁ ከሆነ አሁን እኔ ሁለት ወር ሙሉ በደንብ ፎከስ ያደረኩት ስላሴ ላይ ነው። ስላሴ በደንብ መወራት ያለበት ምእመኑ ማወቅ ያለበት ነገር ነው። አልሐምዱሊላህ ነቅተዋል እኮ አብዛኛው እየነቃ ነው ያለው። በደንብ እየነቁ ነው። አሁንም እንቀጥላለን። ግድ ነው ስላሴ በደንብ የሚያነቃ ፖይንት ነው። እናወራበታለን ኢንሻአላህ። ዩስሪ ሰላም አለይኩም አለሽ። ወአለይኩም ሰላም ወራህመቱላሂ። ሰላም ነው አልሐምዱሊላህ። ደህና ነህ? አለ አልሐምዱሊላህ ማሻአላህ። ሐሳብ ካለ መቀጠል ትችላለሽ። እንዴት ነው ፎሎ እንዴት ሆነ ያኛው ቻሌንጅ? ቻሌንጅን ተሻነሻለሁ። እንግዲህ አላህ አለለም ለኸይር ነው። ቀደረ አላሁ ማሻአ ፈዓል። አላህ ከሱ የበለጠ ኸይር ይስጥሽ ኢንሻአላህ። አሚን። አላህ ያክብርልኝ እና ደግሞ እንኳን ደህና መጣችሁ። እንኳን በሰላም ቆያችሁ። ጀዛኪላህ አላህ ያክብርልህ አንቺንም። አሚን። አንድ ነገር ሲሳካ ያው የበለጠ ሊሰጥ ነውና አላህ ኢንሻአላህ ከዛ የበለጠ ኸይር ነገር ይወፍቅሽ። አሚን። አላህ ያክብርልኝ። አሚን። ጀዛኪላህ ኸይር። በቃ ያ ጀማ እና ቀሽ ደህና ደሩ። ጀዛኩም ኸይር ኢምራን። ወያኪ ወቅት አላህ ይቀበልሽ። አንቺ ማተትፈሺ በአላህ ሲመች የመጣሽ ዘይሪ። እሺ እኔና ኢምራን እኔማ ቤት አይደል እንዴ ብለኝ ነው ሳትወድ ነው እንጂ የምመጣው። ማሻአላህ ግድ ነው እንዳጠፉብን ኢንሻአላህ። እናንተ ያላችሁት አላህ ይጠብቃችሁ። እናንተንም ነገ 3 ሰዓት ተኩል ሲል ላይቭ እንገናኛለን። ነገ ቀጥታ ፕሮግራማችን የሚጀምረው እሺ ያጀማ ቀጥታ ፕሮግራም እንጋው። ያው ዛሬ ዚያራ ነው። እንዴት ናፍቃችሁኝ ነው። ወላሂ ሳያገኛችሁ ደስ ብሎኛል እና ሁላችሁም አላህ ያክብርልኝ። አላህ ይጠብቃችሁ ሁላችሁንም ማለት ነው። እግዚአብሔር ከኔ ጋር ነው። አትውጣ ብላኛለች። አይ ልረፍ እንዳልኳችሁ ትናንትና ሀዘን ነበርኩኝ። ያው ማታ ላይ ልገባ ነበር ግን ሀዘን አጋጠመና እዛ ነው ያልኩት ያደርኩትም። አሁን ቤት የተመለስኩትና ደክሞኛል፣ ወላሂ ደክሞኛል። እረፍት ማድረግ አለብኝ። ግን ኢንሻአላህ ነገ እንገናኛለን። ዛሬ ዚያራ ነው እሺ። እና ቅድም እንዳልኳችሁ ኢንሻአላህ ዱአ አድርጉ ላረፈችው እህታችን ዱአ አድርጉለት ኢንሻአላህ። ይሄ ህፃን ልጅ ሞት በጣም ያሳዝናልና አላህ ጀነት ያርጋት። ዱአ አድርጉ ኢንሻአላህ። እሺ ኡስታዝ ጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩ ኡስታዝ እንዴት ናችሁ? ሰላም ነው? አይ ሰላምማ ሰላም ነው። መጀመሪያ አበባይን መልስልኝ። ስንት 28 አበባ ነው የላኩት። ሁለተኛ ደግሞ ሻሃዳ አለ ብዬ ነው የገባሁት። የሚገርም ጀነተል ፊርደውስ ሆነብኝ እኮ። አረ እነሽን አረ አለስተስ ቆዩ እንደገስተለ እኔ እኮ አሁን አንድ ኮሜንት ነው ኡስታዝ ጀማል ሲል ያስገባሁኝ እንጂ አላየሁም፣ ወላሂ አላየሁም። አይ አድሚን አይላ ችግር የለም አድሚኖች የሉምና እንጂ ሌላ ነገር አይደለም። ወላሂ በእርግጥ ቆይቻለሁኝ ግን ምን አይደለም። ስንት አበባ ነበር? ሌላ ስንት አበባ ነበር? ስንት አበባ ነው? ስንት ነበር? 28 ነው። ይስራ ሁለት ከፍላለች። ላላላ ከኢምራን ነው ፈልግ አሽቃባጩ አታሽቀብጡ። ለነሱ ከሆነ 100 ነው እንዴ ለላ በነሱ ከሆነ ወለዳለሁ። ያው እኔ 20 ባለ ያው 40 አድርጌ ከፍላለሁኝ። አዎ 40 አድርጌ አይዋ ኢምራን አራቶቶ 10 አንድም ቶን ባክ ችግር የለም። ባረካላት ያንተዋ። ለማንኛውም እንኳን በሰላም መጣ አይምሮ። ማሻአላህ ድምጽ ግን ልክ አይደለም። ወላሂ አየሩ ሲቀየር ተቀየረ። ኢንሻአላህ ነገ ይስተካከላል።
መርሃባ ቁጣው በቃ ጎረመሰኛለች። ችግር የለውም። አይ ማሻአላ ጥሩ ነው። ያው ዘውዝም ውጤት ነው። ሀቢቢ አላህ ይጠብቅህ፣ አላህ ይጨምርልህ። ስለመጣ ደግሞ በጣም ደስ ብሎናል። መታ ደግሞ ወደ ዳዋ ሲመለስ በጣም ህዝቡ ናፍቆ ነበር። ወላሂ ነው ከሚል በላይ በውስጡም በውጭም ያጨናነቁ ነበር እና አላህ ይጠብቅህ። ካሁን በኋላ ኢንሻአላህ ምንም ነገር እንደማይመጣ ተስፋ አደርጋለሁ። የሞቱትን ደግሞ የሆነ ሰው ሞቷል ያልከ ነበረን። የሞቱትን ደግሞ አላህ Subhanahu Wa Ta'ala የሞተችዋንም ጀነቱል ፊርደውስ አላህ ይበላት። ለእናንተም ደግሞ መጽናናትን እንመኛለን ኢንሻአላህ። አብሽሩ። ጀዛከላሁ ኸይር ጀዛ። ናም ወላሂ ቲክቶክም በጠፋ ሙሉ ቲክቶክ የማሳያችሁ በቃ ቴክስት ያደረገ ሰው የለም። ያው ዑምራ ላይ እንኳን ብንሆንም ብዙ ቴክስት ያደርገውና ሁላችሁም በውስጥ ገብታችሁ የጠየቃችሁ ስንገባም ነው በሰላም ገባችሁ አላችሁ ወገኖቻችን ክርስቲያን ወገኖቻችን አብሶ እንዲሁም ሙስሊም ወንድሞቻችን ሁላችሁም ጀዛኩሙላህ አላህ ያክብርልን ኢንሻአላህ ይጠብቃችሁ። ክብር ነው ለኛ እና አላህ ያክብርልን ብያለሁ። በሉ ከቆየን እንደዚህ የተሞጋገስን ልናነጋው ነው። እንዳንደግም ነገ በደመቅመቅ ባለሞራ እንድንገናኝ ነገ እንዳታረፍዱ 2 ሰዓት ላይ እንገናኝ። ሶሪ 3 ሰዓት ተኩል ላይ እንገናኝ እንዳታረፍዱ። እዚህ ጋር ይዘጋዋለሁ እና ደግሞ ነገ ወሳኝ ቪዲዮ ይለቃል። ስለ እግዚአብሔር አካል ወሳኝ ቪዲዮ ይለቃል። እሱ ቪዲዮ ታያላችሁ ብዬ አስባለሁ። ኢንሻአላህ ይምበቻችሁ። እዚህ ጋር ላቁም ኢንሻአላህ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። በቃ ሰላም አለይኩም። ኤንኤንዜድ ቻው ልበለውና በጣም ይቅርታ። ኤንኤንዜድ አለ አላየሁትም ነበር። በቃ የለም ያ ጀማ በሉ እሺ። ሰላም አለይኩም። ነገ እንገናኝ።